የመጽሐፍተ ብሉያት የመጽሐፍተ መነኮሳትና የመጽሐፍተ ሊቃውንት ትርጓሜ መምህር የሆኑት መምህር በትረ ማርያም አበባው መጽሐፈ ሲራክ ላይ የተውጣጡ በጣም ብዙ ጥያቄዎች ምላሽ ሰጥተዋል። ቀናልሞስ ሚዲያም ታዲያ ወደ እናንተ እነዚህን ጥያቄዎችና ምላሾቻቸውን በድምጽ ሊያቀርብላችሁ መጥቷል ማለት ነው። ስለዚህ እነዚህን ጥያቄዎች አንድ ባንድ እያነበብኩ በየስራቸው ያሉትን ወይም የተሰጡትን በመምህራችን የተሰጡትን ምላሾችም ወደ እናንተ አደርስላችኋለሁ። ጥያቄዎቹ በጣም ብዙ ናቸው። ከ170 በላይ ጥያቄዎች ናቸው ያሉት ምላሽም የተሰጡት። ስለዚህ ምላሻቸው ደግሞ የተወሰነ ሰፋ ስለሚል 170ውንም በአንድ ጊዜ ማቅረብ አይቻልም። በመሆኑም በክፍል ከፋፍለን እናቀርብላችኋለን። ሁላችሁም ላይክ ሼር በማድረግ ሌሎችም እንዲማሩበት እንዳዩት እንዲደርሳቸው ለማድረግ ላይክ እና ሼር በማድረግ ለሌሎች ለሁሉም አዳርሷቸው። ወደ ጥያቄው በቀጥታ እንገባለን። አንደኛው ጥያቄ ለሰነፍ ሰው ራስን አታዋርድ፣ ለባለጸጋ አታዳላ ይላል መጽሐፈ ሲራክ ምዕራፍ 4 ቁጥር 26 ላይ። ለሰነፍ ሰው ራስህን አታዋርድ ሲል ከትህትና አንጻር ነው እንዴት ይታያል ይላል ይህ ጥያቄ። የተሰጠው ምላሽ ለሰነፍ ሰው ራስህን አታዋርድ ማለት ባልንጀራህ ወይም ጓደኛህ አታድርገው ማለት ነው። ከዚህ ሰነፍ ብሎ የገለጸው እንግዲህ ከሃዲን ነው። ከሃዲ ሰዱቃዊ ትንሣኤ ሙታን የለም ቢልህ አዎ የለም ብለህ ራስህን ዝቅ አታድርግለት ማለት ነው። ይኸውም ለክህደት መልስ መስጠት እንጂ በትህትና ስም ክህደትን ማለፍ አይገባም ማለት ነው። ትህትና ማለት ስለ እግዚአብሔር ራስን ዝቅ ማድረግ ነው። የእግዚአብሔር ሕግ እየተሻረ ራስን ዝቅ ማድረግ ግን ፍርሃት ነው እንጂ ትህትና አይደለምና ይላል። ሁለተኛ ጥያቄ አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል ይላል መጽሐፈ ሲራክ ምዕራፍ 3 ከቁጥር 3 ላይ። አባቱን የሚያከብር ልጅ ንስሐ ሳይገባ ኃጢአቱ ይሰረይለታል ማለት ነው የሚል ጥያቄ ተጠይቋል። ምላሹም ሰው እናትና አባቱን ካከበረ ረድኤተ እግዚአብሔር አይለየውም። ረድኤተ እግዚአብሔር ካልተለየው ኃጢአት አይሰራም። ይህንን ለመግለጽ ነው እንጂ ማንኛውም ሰው እያወቀ የሰራውን ኃጢአት ለንስሐ አባቱ መናዘዝና ቀኖና መቀበል ይገባዋል። ሳናውቀው የተረሳ ኃጢአት ቢኖር ደግሞ አባትን በማክበር በመጽዋዕትና በሌሎች መልካም ስራዎች ይሰረያል ማለት ነው። በትህትና የሚሰረየው ኃጢአት የትኛው እንደሆነ የሚያውቀው እግዚአብሔር ብቻ ስለሆነ እኛ ትዝ በሚለን በማንኛውም ኃጢአት ንስሐ ልንገባ ይገባናል ይላል። ሶስተኛ ጥያቄ መጽሐፈ ሲራክ ምዕራፍ 5 ቁጥር 9 ላይ ምላሱ ሁለት እንደሆነ ኃጢአተኛ አትሁን ይላል። ምላሱ ሁለት እንደሆነ ሲል ምን ማለት ነው የሚል ጥያቄ ተነስቷል። ምላሹ ምላሱ ሁለት የሆነ ማለት በተፈጥሮ ሁለት ምላስ ያለው ለማለት አይደለም። ያው በአንዱ ምላስ አንድ ምላስ ኑሮት ሁለት ተቃራኒ ነገሮችን ከተናገረ ሁለት ምላስ ስለሚባል ነው። ያ ማለት አንድ ጊዜ ጽድቅ አንድ ጊዜ ኩነኔ ወይም ደግሞ አንድ ጊዜ እንግዲህ ጽድቅ የሆነ ነገር አንድ ጊዜ ደግሞ የውሸት የሆነ ነገር ወይም ደግሞ የማይጠቅም ኃጢአት የሆነ ነገር የሚናገርበት ከሆነ ሁለት ምላስ ሆነ ማለት ነው። አራተኛ ጥያቄ ላይ የተነሳው መጽሐፈ ሲራክ ምዕራፍ 5 ቁጥር 1 ላይ ገንዘብ በቃኝ አትበል ይላል። እንዲሁ መጽሐፈ ጢሞቴዎስ ወይም አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 ላይ ደግሞ ምግብና ልብስ ወይም መሰረታዊ ፍላጎቶችን ካገኘን ይበቃናል ይላል። ሁለቱ አይጋጭም ወይ የሚል ጥያቄ ተነስቷል። ምላሹም ገንዘብ በቃኝ ማለት አይገባም። ሰው ሁሉ እየሰራ የሚያገኘውን ገንዘብ ራሱን ረድቶና የሚያስፈልገውን አሟልቶ ቀሪውን ለነዳያን መመጽወት ይገባዋል። የሚመጸውቱ ነዳያን እስካሉ ድረስ ለእነርሱ እንድንመጸውተው ገንዘብ በቃኝ ማለት አይገባንም ማለት ነው። አንደኛ ጢሞቴዎስ ላይ የተነገረው ለኛ ለራሳችን ብቻ ነው። ያ ማለት ለኔ ለራሴ አሁን መሰረታዊ ፍላጎቶችን ከተሟሉልኝ ይበቃኛል ማለት ነው። ለራሳችን የዕለት ጉርስ የዓመት ልብስ ካገኘን ይበቃናል። የተረፈውን ግን ለተቸገሩ ሰዎች መስጠት ይገባናል ማለት ነው። አምስተኛው ጥያቄ እርሷን የሚያደምጣት ሰው ተዘልሎ ይኖራል ይላል መጽሐፈ ሲራክ ምዕራፍ 4 ቁጥር 5 ላይ። ተዘልሎ ማለት ምን ማለት ነው ነበር ጥያቄው። ምላሹ ተዘልሎ ማለት አርፎ ይኖራል ማለት ነው። ይኸውም ያለ ስጋት በእረፍት ይኖራል ማለት ነው። ስድስተኛ ጥያቄ ጊዜውን ጠብቅ፣ ከክፉ ነገርም ተጠንቀቅ፣ ስለ ነፍስህም በማፈር አታድላ ይላል መጽሐፈ ሲራክ ምዕራፍ 4 ቁጥር 20 ላይ። ስለ ነፍስህም በማፈር አታድላ ሲል ምን ማለቱ ነው? ምላሹ ስለ ነፍስህም በማፈር አታድላ ማለት
ባለጸጋውን ደስ ይበለው ብለህ አፍረህ ፍርድህን አታጓድል፣ በፍርድ አታድላ ማለት ነው። አንዳንድ ሰው የሰዎችን ስልጣን፣ የሰዎችን ገንዘብ፣ የሰዎችን ዝና አይቶ በእነዚህ ልፈርድ ነውን ብሎ አፍሮ ያዳላልና ያንን አታዳላ ለማለት ነው የሚል ምላሽ ተሰጥቷል። እሺ ሰባተኛው ጥያቄ መጽሐፈ ሲራክ ምዕራፍ 4 ቁጥር 28 ላይ በአፍህ አውታታ አትሁን ማለት ምን ማለት ነው? በአፍህ አውታታ አትሁን ሲል ምን ማለት ነው? ለምን ተፈልጎ ነው ይላል። ምዕራፍ እንግዲህ መጽሐፈ ሲራክ ምዕራፍ 4 ቁጥር 28 ላይ የተቀመጠው ኃይለ ቃል ነው። መልሱም እንዲህ ይላል፣ በአፍህ በተናገርከው ነገር እንዳታፍር የሚገባውን ተናገር እንጂ የማይገባውን አትናገር ማለት ነው። እውነታውን ብቻ የሚሆነውን ያየኸውን የሰማኸውን ብቻ ተናገር እንጂ የሰማኸውንም ሲል በውሸት ሳይሆን አጣርተህ እውነተኛውን የሚሆነውን ተናገር ማለት ነው። ውሸት አታውራበት ማለት ነው። ስምንተኛ ጥያቄ ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ ሲል ይህ የተነገረው በጊዜያዊነት ለሚሄዱትም ጭምር ነው። ወይም ደግሞ ቋሚ ገዳም ለሚኖር ብቻ ሳይሆን ለምሳሌ ገዳም ለመሳለም ገዳም አንዳንድ ጊዜ ለሚሄዱ ለመጸለይ ለሚሄዱ ሰዎች ለእነሱ ጭምር የተነገረ ነው ወይ? ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ ተብሎ የተነገረው ለሁሉም ሰው ነው ወይ የሚል ጥያቄ ተነስቷል። እንግዲህ ምላሹም ለማንኛውም ሰው የተነገረ ቃል ነው ይላል። ለእግዚአብሔር ለመገዛት ያሰበ ሰው ወደ ገዳምን ቢሄድ ወደ ገዳምን ባይሄድ አጋንንትንና ክፉ ሰዎችን የሚያመጡበትን ፈተናና መከራ ለመቋቋም መዘጋጀት ይገባዋል ይላል። ዘጠነኛ ጥያቄ ስለ ጸሐፊው የሆነ ነገር ቢነግሩን የመጽሐፈ ሲራክ ጸሐፊው ማን ነው? ከዚህ ሌላ መጽሐፍትስ ጽፏልን? የሚል ጥያቄ ተነስቷል። ምላሹም መጽሐፈ ሲራክን የጻፈው ሰው ኢያሱ ይባላል። የግብር ስሙ ሲራክ ተብሏል። ይህ ሲራክ በአንድ ወቅት የንጉስ ዲሜጥሪያስ ዘጽር ባለሟል ነበር። የንጉሱ ጠጅ አሳላፊ ከንጉሱ ጋር ቢጣላ ከኢያሱ ቤት ተሰውሮ ኖረ። በሌላ ጊዜ ጠጅ አሳላፊው ከኢያሱ ቤት መኖሩ ሲታወቅ ንጉሱ ኢያሱን አጋዘው። ኢያሱ በተጋዘበት ቦታ ሳለ የደረሰበትን መከራ ታግሶ ጥበብ ስጋዊ ጥበብ መንፈሳዊ እንዲገለጽለት ጸለየ። ተገልጾለት ይህንን መጽሐፍ ጽፏል። ሌላ መጽሐፍ ይጽፍ አይጽፍ መረጃው የለኝም ብለው መምህር ጽፈው ተናግረዋል፣ መልስ ሰጥተዋል ማለት ነው። አስረኛ ጥያቄ የጥበብ መጀመሪያዋ እግዚአብሔር መፍራት ከሆነ መጨረሻዋስ ምንድነው? የሚል ኃይለ ቃል ተነስቷል ወይም የሚል ጥያቄ ተነስቷል። ምላሹ እንግዲህ የጥበብ መጀመሪያዋ እግዚአብሔርን መፍራት ነው፣ ፍጻሜዋ ደግሞ ክብር ነው። እግዚአብሔርን የሚፈራ ሰው የጸጋ ክብርን ያገኛልና ይላል መጽሐፈ ሲራክ ምዕራፍ 1 ቁጥር 11 ላይ ማለት ነው። የእግዚአብሔር እንግዲህ የጥበብ መጀመሪያዋ እግዚአብሔርን መፍራት ከሆነ መጨረሻዋ ምንድነው ተባለ? ክብር ነው ማለት ነው። ምላሽ ተሰጠ ማለት ነው። 11ኛ ጥያቄ መጽሐፈ ሲራክ ምዕራፍ 4 ቁጥር 10 ላይ በውኑ አባት የሌለውን ልጅ እንደ አባት ተንከባክበን ብናሳድገው ከወላጅ እናታችን በላይ ይወደናልን? የሚል ጥያቄ ተነስቷል። ምላሹም አዎ ይወደናል። እናት አባቱ ሙተውበት በችግር ያለን ሰው በትክክል እንደ እናት እንደ አባት ሆነን ካሳደግነው ከወላጆቹ የበለጠ ይወደናል። ወላጆቹ ስለወለዱት ቢያሳድጉትም አሳዳጊዎቹ ደግሞ ስለወደዱት በፍቅር አሳድገውታል። የወላጆቹ ግዴታ ነበር፣ የአሳዳጊዎቹ ግን የፍቅር እንጂ የግዴታ አይደለምና። 12ኛ ጥያቄ መጽሐፈ ሲራክ ምዕራፍ 3 ቁጥር 20 እስከ 21 ላይ ያለው ኃይለ ቃል ነው። ሰው የተሰወረውን ለማወቅ መሞከር እንደሌለበት ለምሳሌ ሥላሴን ይናገራል። ወይም ሥላሴን አይተን በማመን ብቻ የምንቀበለው እንጂ በመመርመር ምንም አይነት የምናመጣው ነገር የለንም። ስለዚህ ማቴዎስ 10:26 ላይ ደግሞ እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና ይላል። አይጋጭም ወይ ሁለቱ? መጽሐፈ ሲራክ ምዕራፍ 3 ከቁጥር 20 እስከ 21 ላይ ሰው የተሰወረውን ለማወቅ መሞከር እንደሌለበት ተጽፏል። የማቴዎስ ወንጌል ምዕራፍ 10 ቁጥር 26 ላይ ደግሞ እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና ይላል። ሁለቱ አይጋጭም ወይ? እግዚአብሔርስ የሚገለጥልንን ፊልጵስዩስ 3:15 ላይ መመርመር አይገባንም ወይ የሚል ጥያቄ ተነስቷል። ምላሹም ለሰው ልጅ በጠቅላላው ለፍጥረት ሁሉ የተሰወሩ ምስጢሮች አሉ። ለምሳሌ የእግዚአብሔር አኗኗር እንዴት ያለ እንደሆነ ለፍጡራን ሁሉ ምስጢር ነው። አንድ ሰው ይህንን ልመርምር ቢል ከንቱ ድካምን ይደክማል እንጂ አይችልም። ከህሊናና በእኛ
ተፈጥሮ ከመታወቅ በላይ ነውና በማቴዎስ ወንጌል የማይገለጥ የተከደነ የለም ማለቱ ከባህሪ እግዚአብሔር ውጭ ስላለው ጉዳይ እየተነገረ ነው። ስለዚህ እግዚአብሔር የገለጠልንን ጉዳይ መመርመርና በገለጠልን ጉዳይ መጠቀም ይገባናል ይላል። ምላሹ ይሄ ነው። እንግዲህ ጥያቄ 13 የተጻፈበትን መደብ ስንመለከተው ሁለተኛ መደብ ተባታይ ጾታ ነው። ይህ ጽሑፍ ሴቶችን አይመለከትም ለማለት ነው የሚል ጥያቄ ተነስቷል። ምላሹም አይደለም ነው። በመጽሐፍ ቅዱስ የተነገሩ ጉዳዮች በተለይ ጾታዊ ከሆኑ ጉዳዮች ውጭ ያለው ለወንድ የተነገረው ለሴት የተነገረው ደግሞ ለወንድ ይሆናል ነው የሚለው። እንግዲህ መጽሐፈ ሲራክ የተጻፈበት አብዛኛው አባትህን አድምጠው ልጄ ሆይ ምናምን እያለ በወንድ አንቀጽ ነው የሚናገረውና ለወንድ የተነገረው መጽሐፍ ቅዱስ ላይ ከሆነ ለወንድ የተነገረው ለሴትም ለሴት የተነገረው ለወንድም ያገለግላል የሚል ምላሽ ነው የተሰጠው። 14ኛ ጥያቄ መጽሐፈ ሲራክ ምዕራፍ 7 ቁጥር 4 ላይ እንዴት ከእግዚአብሔር መንግስትን አትለምን ይላል። እንዴት ከእግዚአብሔር መንግስትን አትለምን ይላል። ዘወትር መንግስት ትምጣ ወይም ማቴዎስ 6:10 እያልን እንጸልይ የለም ወይ? ለምንድን ነው ከእግዚአብሔር አትለምን የሚለው የሚል ጥያቄ ተነስቷል። መጽሐፈ ሲራክ ምዕራፍ 7 ቁጥር 4 ላይ ያለውን ኃይለ ቃል ማለት ነው። ምላሹም ሲራክ ላይ ከእግዚአብሔር መንግስትን አትለምን የሚለው ወይም ዘ ኪንግ ኦፍ ጋድን ሳይሆን የዓለም መንግስትን ወርልድ ገቨርንመንትን የዘላለም መንግስት ወይም ደግሞ አምላካችን ልዑል እግዚአብሔርን አትለምን ማለት ሳይሆን የዚችን ከንቱ ዓለም መንግስት አትለምን ማለት ነው። ንግስና የሚገባውንና የማይገባውን እርሱ ራሱ እግዚአብሔር ያውቃልና አንተ አትለምን ማለት ነው። ማቴዎስ ላይ የተገለጸው መንግስት ትምጣ ያላት ምድራዊ መንግስት አይደለችም። መንግስተ ሰማያት ትገለጥ፣ መንግስተ ሰማያት በቸርነት ስትሰጠን ማለት ነው። ከዚህ መንግስትን አትለምን የተባለ ምድራዊ መንግስትን ነው። ስለዚህ መንግስት ትምጣ እያልን ሁሌ እንጸልያለን። አዎ ይህም የሁሌ ጸሎት ነው። ግን መንግስትን አትለምን የተባለው የዚችን ዓለም ከንቱ የምታልፍ የማትጠቅምን ነው እንጂ በሰማያዊት ኢየሩሳሌም የተመሰለችው መንግስትን የእግዚአብሔር መንግስት አይደለም ማለት ነው። 15ኛ ጥያቄ መጽሐፈ ሲራክ ምዕራፍ 10 ቁጥር 20 ላይ ሰው የጎሰቆለ ነው የሚባለው በአዳም መበደል ምክንያት በደረሰበት ንዴተ ህላዊ ወይም ደግሞ ኮንሲኩዌንስ ኦፍ ኦሪጂናል ሲን ወይም ራሱ በሚሰራው ኃጢአት አክቹዋል ሲን መጽሐፈ ሲራክ በፐርሰናል ትራንስግሬሽን ነው ጉስቁልና የሚመጣው ይላል። መልሱ ምን? በአዳም በደል ምክንያት በሰው ልጆች ሁሉ የደረሰው መርገመ ስጋ መርገመ ነፍስ ነው እንጂ ኃጢአቱ አይደለም። ኃጢአትን ልጅ ከአባቱ የሚወርሰው ነገር አይደለምና አዳም ከገነት በመውጣቱ ምክንያት የሰው ልጅን ገና ከጽንስ ጀምሮ ሰይጣን ይቆራኘው ነበር። ተቆራኝቶትም ኃጢአት ሲያሰራው ይኖርና ሲሞት ሰይጣን ጽሉም መልኩን አሳይቶ ይሞታል። በነፍስም ወደ ሲኦል ወርዶ ይሰቃይ ነበር። ይህ መርገመ ስጋ ነው። መርገመ ነፍስ የሚባለው የሰው ሕሊና ወደ ኃጢአት የሚያዘነብል እንዲሆን ሆኗል። ይኸውም አዳም እሾህና ሚካላ ያብቅልብህ ተብሏል። እኩያት ፍትወታት ይሰልጥኑብህ ማለት ነው። ይህ ሁሉ በሰው ደርሶ ነበር። ይህ ሁሉ የደረሰብን በጥንተ አብሶ ወይም ኦሪጂናል ሲን ምክንያት ነው። ከዚህ በኋላ ሰው በየራሱ በሚሰራው ኃጢአት ወይም አክቹዋል ሲን አለ። ይህ እያንዳንዱ ሰው ከእግዚአብሔር ሕግ ይልቅ ፍትወቱን በማስቀደም የሚሰራው ነው። ይህም የራሱ የሆነ ቅጣት አለው። የሰው ልጅ ባህሪው ጎሰቆለ የሚባለው ግን በዚህ ሳይሆን በዋናነት በአዳምና በሔዋን በደል ምክንያት ነው። መጽሐፈ ሲራክ የእግዚአብሔርን ሕግ የሚጠብቁ ሰዎችን ንጹሕ ዘር ብሏቸዋል። ይህም ማለት ግን የአዳም የበደል ውጤት ያልደረሰባቸው ለማለት ሳይሆን ከአክቹዋል ሲን ወይም ደግሞ ራሳቸው ከሚሰሩት ኃጢአት የነጹ ለማለት ነው። 16ኛ ጥያቄ እግዚአብሔርን የሚፈሩ ሰዎች ቃሉን አይረሱም፣ የሚወዱትም ሰዎች አምልኮቱን 9ኙን ሕግጋት ይጠብቃሉ ይላል። መጽሐፈ ሲራክ ምዕራፍ 2 ቁጥር 15 9ኙ ሕግጋት እነማን ናቸው ይላል። እኛ የምናውቃቸው እንግዲህ 10 ሕግጋት ናቸው። እዚህ ጥያቄ ላይ 9 ሕግጋት ይላልና መጽሐፈ ሲራክ ምዕራፍ 2 ቁጥር 15 ላይ 9ኙ ሕግጋት የተባሉት እነማን ናቸው የሚል ጥያቄ ተነስቷል። ምላሹም 9ኙ ሕግጋት የሚላቸው ከእኔ ውጭ ሌላ አምላክ አታምልክ ከሚለው ውጭ ያሉት 9 ሕጎች ናቸው ይላል። 10 ሕግጋት ናቸው ያሉት እንደሚታወቀው መጽሐፈ ሲራክ ላይ እንግዲህ 9 ሕግጋት እነዚህን 9ኙን ወይም ደግሞ ሰዎች የአምልኮቱን የ9ኙን ሕግጋት ይጠብቃሉ ይላል።
ቃሉን አይረሱም የሚወዱት ሰዎች የተባሉት ማለት ነው። ስለዚህ 9 ሕግጋት የተባሉት የእሱን አምላክነት ወይም ደግሞ ከእኔ ውጭ ሌላ አምላክ አታምልክ ከሚለው ውጭ ያሉትን ነው። ያው ይሄ ቋሚና ለሱ ለአምልኮቱ ያለውን ስለሆነ ማለት ነው። መጀመሪያ እሱን ሲያምኑ ስለሆነ ሁሉም የሚሰራው። 17ኛ ጥያቄ ልጆች ቢኖሩ ምከራቸው፣ ከህፃንነታቸው ጀምረህ ሰቢረ ክሳድ አስተምራቸው ይላል። ሰቢረ ክሳድ ማለት ምን ማለት ነው? እንግዳ የሆነ ቃላት ነው። ሰቢረ ክሳድ ምን ማለት ነው የሚል ጥያቄ ተነስቷል። መልሱም ሰቢረ ክሳድ ወይም አንገትን ዝቅ ማድረግ ትዕምርተ ትህትና፣ የትህትና ምልክት ነው። በአጭር የዚህ ሐሳብ መሰረታዊ ነገሩ ልጆች ትህትና አስተምራቸው ማለት ነው። እንግዲህ ሰቢረ ክሳድ ማለት አንገትን ዝቅ ማድረግ ማለት ነው፣ ወይም ደግሞ ትህትና ማለት ነው። 18ኛ ጥያቄ ለባለጸጋ አታበድረው፣ ብታበድረው ግን ገንዘብህን እንዳጣህ እወቅ። ባለጸጋውን አታውሰው፣ ብታውሰው ግን እንግዲህ አንተ እንደከፈልህ አስብ ይላል መጽሐፈ ሲራክ ምዕራፍ 8 ቁጥር 12 ላይ። ለባለጸጋ አታበድረው እና አታውሰው ያለው ለምንድን ነው ይላል። ምላሹም ለባለጸጋ አታበድረው ወይም ደግሞ ለባለጸጋ አበድረው ሳለ ብድሬ መልስ ብትለው ሊክድህ ይችላል። አሁን አንተ ነህ እኔን ያበደርከኝ ብሎ አይመልስልህምና አታበድረው ማለት ነው። አትዋሰው የተባለው ደግሞ ለዚሁ ነው፣ አይከፍልህም ለማለት ነው። አበድረው ሳይከፍልህ ቀርቶ ለሰው ብትናገር እንኳ ሰው አይቀበልህም ማለት ነው። አንተ እርሱን ማበደር አትችልም ይልሃልና አታበድረው ማለት ነው። 19ኛ ጥያቄ መጽሐፈ ሲራክ ምዕራፍ 6 ከቁጥር 24 ላይ እግሮችህን ወደ ቀንበሯ አግባ ዛንጅራዋንም በአንገትህ እሰር ይላል። ዛንጅር ምንድን ነው የሚል ጥያቄ ተነስቷል። ምላሹም ዛንጅር በቀድሞ ዘመን ወንጀለኛ ሰው እጁንና አንገቱን የታሰረበት ደግሞ ወይም እጁንና አንገቱን ይታሰርበት የነበረ የብረት ሰንሰለት ነው። እንግዲህ ዛንጅር ማለት ይሄ ነው ማለት ነው። 20ኛ ጥያቄ መጽሐፈ ሲራክ ምዕራፍ 6 ቁጥር 25 ላይ ጫንቃህን ዝቅ አድርገህ ተሸከማት በእግር ብረቷም አትበሳጭ ይላል። በእግር ብረቷም አትበሳጭ ሲል ምን ማለት ነው የሚል ጥያቄ ተነስቷል። ምላሹ በእግር ብረቷ አትበሳጭ ማለት በእግር ብረት በታሰርክ ጊዜ አትሰቀቅ ማለት ነው። ይህም ሕገ እግዚአብሔርን ለመጠበቅ አትሰቀቅ፣ ደስ ብሎ ስራ ማለት ነው። ይህን ይመስል ነበር ለዛሬ። ያው ሁላችሁም ለሌሎች እንዲደርስ ሁሉም ሰው እንዲማሩበት ሼር በማድረግ ቻናላችን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን።